ይሄ ሁሉ የሆነው በሰኔ ወር በ10 ቀን ነው። ቆስጠንጢኖስ በጌታ ክርስቶስ መስቀል ኃይል ጠላቶችን የሚያሸንፈው ኃይሉ የጸና ሆነ። ቆስጠንጢኖስ በነገሰ በ12 ዓመቱ በሊቀ ጳጳሳት በብፁዕ ቅዱስ ሶል ጴጥሮስ እጅ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስም ተጠመቀ። የክብር ባለቤት የጌታን ክርስቶስን የጌታችን ኢየሱስ ክርስቶስ ቅዱስ ሥጋውና ክቡር ደሙን አቀበለው። ከዚህ በኋላ ንግሥት እሌኒን ገንዘቧን ሁሉ ወርቋን፣ ብዕሉንም ለልጇ ለቆስጠንጢኖስ ትታ ከቤተ መንግስቷ ወጣች። የተራቡትን፣ የተጠሙትን፣ ድሆችን፣ ምስኪኖችን በማብላት በማጠጣት በ21 በየወሩ አምላክን የወለደች የእመቤታችን የቅድስት ድንግል ማርያም የከበረ መስቀሉ መታሰቢያ በየወሩ በ10 እንዲደረግ በጌታ ክርስቶስ የጸናች የቀናች ሃይማኖት አጽንቶ እንዲጠብቃት አዘዘች። ልጇ ቆስጠንጢኖስ ከመከረችውና ካስተማረችው በኋላ በከበረ ዕፀ መስቀል ቤተ ክርስቲያን ቅጥር ግቢ በጨፈቃ በሳር ትንሽ ጎጆ ለራሷ አሰራች። መኖሪያም ቤቷን በዋንዛ፣ በዝግባ፣ በጥድ እንጨት፣ በወርቅ፣ በብር፣ በዕንቁ፣ በዝሆን ጥርስ፣ በእብነ በረድ አላሳነጸችም። ስለ ጌታ ክርስቶስ እና ስለ ከበረ መስቀሉ ፍቅር ይህንን አላፊ ጠፊ የሆነውን ዓለም ንቃ ትተዋለችና የከበረ የመስቀል ቤተ ክርስቲያን ለመሳም ካልሆነ በቀር ከዚያች ጎጆ ውስጥ ሳትወጣ በቀንም በሌሊትም እየጾመች እየጸለች እየሰገረች የምትኖር ሆነች። ወደዚያች ጎጆ አመድና ሕሙማን እንደ እሳት የሚለበልብ ሳማ አስገብታ ሌሊትም ያለ ልብስ ራቁቷን በላዩ ላይ ትተኛለች፣ ትንከባለላለች። በቀን በልብሷ ውስጥ ማቅ ትለብሳለች። በእኩለ ሌሊት ወደ ከበረ መስቀል ቤተ ክርስቲያን በመግባት ከስግደቷ ብዛት የተነሳ ወዟ በምድር ላይ እንደ ፈሰሰ ውሃ እስከሚሆን ድረስም እየሰገደች ትጸልያለች፣ ትማልዳለች። በእመቤታችን በቅድስት ድንግል ማርያም በስዕሏ ፊትም እጆቿን ዘርግታ በመቆም የሰው ሁሉ ፍጥረት ለማዳን በመስቀል ላይ መስዋዕት በሆነው በልጇ መስቀል ፊትም መጠጊያ ትሆና ዘንድ ቆጥራና ንጹሕ በሆነ በቆራጥ ንጹሕና በሆነ ልቦና ስለ ነፍሷ ትለምናለች፣ ትማልዳለች። እንዲህ ያለ ክርስትና ሲገባ እንዲህ ነው። በእመቤታችን ማርያም በስዕሏ ፊትም ቆማ ሁልጊዜም እንዲህ ትላለች። እመቤቴ ሆይ ነፍሴን ራቁትሽን በልጅሽ ፊት በምትቆም ጊዜ ምን ሰራሽ ስትባል ምን እመልሳለሁ? ወዮልኝ፣ ወዮይታ አለብኝ። በዚያ ሰዓትም የምመልሰው የለኝምና ከልጅ ፊት ወዴት እሄዳለሁ? ወደ ሰማይ በወጣ በዚያ እርሱ ነው። ወደ ጥልቅ ባህር በወርድ በዚያ እርሱ ነው። እንደ ንስር ክንፍ በባቅልና እስከ አድማስ በብር በዚያም እርሱ ነው። እመቤቴ ሆይ ወደ እኔ ተመልከቺ፣ ስለ አትጣይኝ፣ ስለ ነፍሴም የምትወጁ ልጅሽን ማልጅልኝ ትል ነበረ። እንዲህም ስትል አምላክን የወለደች እመቤታችን ማርያም ወደ እርሷ መጥታ ቅድስት እሌኒ ሆይ በነፍስ በሥጋ ስለሚሆነው ፍርድ አትፍሪ። ልጄ መሐሪ ይቅር ባይ ምሕረቱ የበዛ መዓቱ የራቀ እውነተኛ የባሕርይ አምላክ በሆነ ተሰውሮ የከበረ መስቀሉ በብዙ ድካም ስለፈለግሽ ስላገኘሽው ጽኑ የሆነ ሃይማኖት በጎ ምግባሮች ወዶሻልና አትፍሪ ትላት ነበረ። አሁንም ስለ ነፍስሽ ፍርድ አትፍሪ፣ አትደንግጪ። ይህንን ነገር ከመከረቻት በኋላ እመቤታችን ከእርሷ ተሰውራ ወደ ሰማይ አረገች። እንዲህም አምላክን በወለደች በእመቤታችን ማርያም ስዕል ፊት ፈጽማ ስታለቅስ በሦስተኛ ጊዜ አምላክን የወለደች እመቤታችን ድንግል ማርያም ወደ እርሷ መጥታ የምወድሽ የምትወጂኝ እሌኒ ሆይ ነፍስሽ ወደ ዘላለም ሕይወት ትገባለች እና የሥጋሽን ሞት ለምን ትፈሪያለሽ? አለቻት። የከበረች እሌኒን አምላክን የወለደች እመቤታችን ድንግል ማርያም መልሳ እንዲህ አለቻት። እመቤቴ ሆይ ልሳነ ወርቅ ዮሐንስን ከሦስቱ ስራዎች የተነሳ እኔን እፈራለሁ እንዳለ እኔም የነፍሴን ከሥጋ መለየትን ደግሞ በፈጣሪ ክርስቶስ ፊት መቆሜን እፈራለሁ። እመቤቴ ሆይ የእስራኤል ንጉሥ አባታችን ዳዊት ከሥጋ ሞት የተነሳ ነፍሱን ከሥጋው ስለመለየቱ ፈርቶ ነፍሱን በእግዚአብሔር እጅ አደራ አስጠበቀ። የእስራኤል ንጉሣችን ልጅ ሰሎሞን ከሥጋ ሞትና ከሥጋ መለየትን የተነሳ ፈራ፣ ደነገጠ፣ ተንቀጠቀጠ አለቻት።
ስለዚህም ነገር ተራራቀ፣ ተፈላሰፈ። በአየር ውስጥ የሚበር ታላቅ ንስር የያዘ በቤቴ ውስጥ በማስፈሪያው አሰረው። ነጭ የሆነች ሴት ፈረስም አምባ። ከዚያም ንስር በታች በቀር ወደ ሌላ እንዳታይ ለዓይኖቿ መጋረጃ አደረገ። ወደዚያ ንስር ብቻ እንድታይ ወደ ኋላም ወደ ሌላም እንዳትመለከት አደረገ። ከዚህ በኋላ ተባባሪቱን ፈረስ በኋላ ያቀረበ። በዚያም ጊዜ ጸነሰች። ያችን ፈረስ በአየር ውስጥም እንደሚበር ንጉሥ ክንፎች ያሏትን ተባሃት ፈረስን ወለደች። አፍም በአየር ውስጥም እንደሚበር ንስር አፍ ነው። እጆቹና እግሮቹ ግን እንደ ፈረስ ናቸው። በሁለት ጎኖቹ እንደ ንስር የሚበርባቸው ሁለት ክንፎች አሉት። ንጉሥም ሰለሞን ያንን ፈረስም የላሞችን፣ የበጎችን፣ የፍየሎችን ስጋ የሚመግብ ሆነ። ያንን ሁለት ክንፍ ያሉትን ፈረስን ኃይለኛ ጠንካራ ሆነ። ወደ ሰማይ መውጣትን ሲፈልግ ወደ አየር በመውጣት እስከፈለገው ድረስ እየበረረ ሄዶ ወደ ሰለሞን ቤተ መንግስት ይመለሳል ነበረን። እንደ ንስር ዝንጉርጉር የሆነ በሚያየው ሰው ሁሉ ፊት መልኩ ድንቅ ነው። ሰለሞን ያን ፈረስ እንደ ንስር የላሞችን ስጋ እየመገበ ወተትን እያጠጣ 5 ዓመት ያህል አሳደገው። ከዚያ በኋላ ኮርቻ ሰራለት። ወደ ክንፎችም ሳይደርስ በወገቡ ላይ ተጫነው። የላም ስጋ ሽመል ላይ በሰንሰለት አሰሩ። ያችም ስጋ እንዳትወድቅ ዓይኖቹ ፈረስ ለፊት እንድታየው በመቆለፊያ ከሹመት ጋር አያያዛት። ንጉሥ ሰለሞን በዚህ ፈረስ ላይም እንዲቀመጥ ሁሉንም ሎሌ ለማዘዝ ያንን አገልጋይ ጌታ ሰለሞንም እንዳዘዘው በዚያ ፈረስ ላይም ተቀመጠ። ከፈረስ ላይም እንደወደቀ አድርጎ ከፈረሱ አንገት ገመድን ጠልፎ ከዚያ አገልጋይ ጋር አሰረው። ኮርቻውም ከፈረሱ ጋር አሰረው። ስጋም የታሰረበትን ሽመል ለፈረሱ በዓይኖቹ ፊት ለፊትም ያሳየው ዘንድ ወደ ላይ ቢሆንም ወደ ታች ቢሆንም እንዳሳየው ለዚያም አገልጋይ በእጁ አስያዘው። ሰለሞንን ያንን አገልጋይ እንዲህ አለው፣ እነሆ እንደ ንስር ክንፍ ባለው በዚህ ፈረስ ወደ ሰማይ በፍጥነት ደርሰ አምላካችን እግዚአብሔር ያሳየ በሰማይ ያለው ሁሉ ተመልከት። ካየ በኋላ ያየውና የተመለከተውን ሁሉ ተነግረኝ ዘንድ ወደ እኔ ተመለሳ ና አለው። ሰለሞንም ይህን ብሎ ፈረሱን ከማሰራው ፈታው። በፈታው ጊዜም የፊቱ እግሮችም የኋላ እግሮችም እንደ ቤት ምሰሶዎች ተተከሉ፣ ቆሙ። ሁለቱ ክንፎቹም በንፋስ እንደሚነዱ ደመና ሆኑ። እንዲህም ሆኖ ያ ፈረስን በፈረሰ በዚያን ጊዜም እየበረረ ሲሄድ አይተው ንጉሡም ሕዝቡ ሁሉ ፈጽሞ አደነቁ። ሕዝቡም እርስ በርሳቸው እንዲህ ያለ ድንቅ ስራ አላየንም፣ አልሰማንም፣ ከሁሉም በፊትም አልተደረገም፣ ከእንግዲህም አይደረግም ተባባሉ። ይህን እጹብ ድንቅ ስራ ያሳየ አምላካችን እግዚአብሔር ይክበር ይመስገን አሉ። ያን ፈረስም ከዚያ ሰው ጋር ወደ አየር ወጣ። ሰው ጋር ወደ ላይ ከፍ ከፍ እያደረገ በዓይኖቹ ፊትም ለፈረስ ያሳየው ነበር። ፈረሱ ያንን ስጋ የሚያገኘው እየመሰለው ወደ ላይ ይበራል። እንዲህም ባለ ግብር ወደ ላይ በመውጣት ወደ ሰማይ አደረሰው። ከዚያም በኋላ ያንን ስጋ ወደ ምድር ዝቅ አደረገው። ወደ ሰለሞን ቤተ መንግስትም ተመለሰ። ሰለሞን እንዲህ ሲል ጠየቀው። እርሱም ልጅ ሆይ በአየር ውስጥም በሰማይ ምን አየህ? ያየኸው የተመለከትከው ሁሉ ሳትሰውር ለእኔ ንገረኝ እስኪ አለው። ያም አገልጋይ ለጌታው ለሰለሞን እንዲህ ሲል መለሰለት። ጌታ ይህንን እጹብ ድንቅ ነገር አየሁ። ስመለከትም ከፀሐይ ነጸብራቅ ከነፋስ ብዛት የተነሳ በዓይኖቼ ውስጥ እንባ መላ። ጌታዬ ንጉሥ ሆይ በዓይኖቼ ስመለከት ሰፊ የሆነች ሀገር አየሁ። ሀገሪቱም ሳያት ምድራዊ ግብር ያላት አይደለችም። በባህር መካከል እንዳለች ደሴት ሆና ከዳር እስከ ዳር የመላች ሆና አየኋት እንጂ ደግሞ በሰማይ ዳርቻ ሰፊና ጥልቅ የሆነ ባህር አየሁ። ዳግመኛ በደቡብ በኩል የጨለማ መጋረጃ አየሁ። ደግሞም ተድላ ደስታ ያለበት ገነት አየሁ። ብሔረ ሕያዋን ብሔረ ብፁዓን በምስራቅ በኩል አየሁ። ይህም በብሔረ ሕያዋን ውስጥ የሚቆጠር የጻድቃን ነፍሳት ይመስላሉ። ጌታዬ ንጉሥ ሆይ ወደዚች የከበረች ብርሃን ወደሆነች ወደ ሀገሬ ለእኔ የምገባበት መስሎኝ ነበር። ነገር ግን ብርሃናዊ መልአክ ወደ እኔ መጣ። ያለ እግዚአብሔር ፈቃድ ትገባ ዘንድ አትችልም። ወደ ጌታም ሰለሞን ፈጥነህ ተመለስ እንጂ ብሎ በሰላም ቃል ተናገረኝ አለው። በዚያን ጊዜ
እንደ መሰንቆ እንደ በገና ድምፅ የሆነ ሃሌሉያ 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 አስቀድሞ የነበረ ዘላለም ጸንቶ የሚኖር አሸናፊ ለሆነ አምላካችን ምስጋና ይሁን እያሉ ሲያመሰግኑ ከቅዱሳን መላእክት የከበሩ ታላላቅ ቃላትን ሰማኋል። ከዚህ በኋላ ያንን ስጋ ወደ ታች አድርጌ ለዚያ ፈረስ አሳየሁት። በበታችም ያንን ስጋ እያየ እንደምታይኝ ወደዚች ያደረሰኝ አለው። ንጉሥም ሰለሞን ይህንን ታላቅ ነገር ሰምቶ እጹብ እጹብ ብሎ እጅግ አደነቀ። የቤተ መንግስትም ታላላቆች ሰዎችም ሰበሰባቸው፣ እንዲህም አላቸው፣ አባቶቼ ወንድሞቼ ሆይ ይህን እጹብ ድንቅ የሆነ ነገርን ሰማችሁ አላቸው። እነርሱም ጌታችን ሆይ ንጉሳችን ሆይ አሁንም ሰማን። ከእንግዲህ አንተም ከጽንፍ እስከ ጽንፍ ዓለም ትገዛ ዘንድ እንዲህም አድርግ አሉት። ብልህ አዋቂ የሆነ ሰለሞን ንጉሥ ስለዚህም በልቡ ፍርሃት አደነቀ፣ እንዲህም አለ፣ ሞት ሕመም ወይም ሐዘን ወደሌለበት በዚያ ፍርሃት ተቀምጬ ወደ ሰማይ እወጣለሁ፣ ከዚያም በገነት በባህር ብፁዓን እኖራለሁ አለ። ይህንን ሐሳብ ለአዋቂዎች ለጥበበኞች ገለጠላቸው። እነርሱም መልሰው እንዲህ አሉት፣ የፀሐይ ነጸብራቅ ስለሚከለክል ወደ ሰማይ መውጣትን እንዴት ይቻልሃል? የገነት በር በአየር እንደሆነ በብሔረ ብፁዓን ብሔረ ሕያዋን መግቢያቸው ቤት እንደሆነ እንዴት ይታወቃል? አሉት። ሰለሞን በፀሐይ ጎን በውቅያኖስ በኩል ወጥቼ ቢቻለኝ ወደ ገነት እገባለሁ። ወደ ገነት መግባት ካልቻለ ግን ወደ ብሔረ ብፁዓን እና ወደ ብሔረ ሕያዋን እሄዳለሁ፣ በዚያም እኖራለሁ አለ። የቤተ መንግስት ታላቁ ሰዎች ሁሉ በዚያም ትኖራ ዘንድ ይህን ስራ አይቻልም አሉት። ሰለሞን አዋቂዎች ተመራማሪዎች ይህን ብላቴና ወደ ሰማይ በወጣ ያን ጊዜ የነገረኝ በምዕራብ በኩል ያለ ጨለማ መጋረጃ ምንድን ነው አላቸው። ይህም የሚራራቁ አዋቂዎች እንዲህ ብለው መለሱለት፣ ነገሩ እንዲህ ነው። በምዕራብ በኩል ያለ የጨለማ መጋረጃ የርባናን የሲኦል በር ነው። ብሬት ጽሬት ሆና በምስራቅ በኩል ያያት ሀገር ተድላ ደስታ ላላት ገነት መግቢያ በሀገር የሆነችው ሞት፣ ሕመም፣ ሐዘን የሌለበት የበጎ ነገሮች ሁሉ መውጫ የሆነች የሕያዋን የብፁዓን ሀገር ናት። ንጉሡ ሰለሞንም ይህን ነገር ሰምቶ እንዲህ ብሎ አሰበ፣ የምችል ከሆነ ወደ ሰማይ ወጥቼ ወደ ገነት ገብቼ በዚያ እኖራለሁ። ወደ ገነት መግባት ከተሳነ ግን ወደ ብሔረ ሕያዋን ሄጄ በዚያ እኖራለሁ አለ። ዳግመኛ አዋቂዎች ጥበበኞች የሞሉባት ዕለት መቼ ይሆናል ብሎ ጠየቃቸው። እርሱም መጋቢት ወር በ4 ቀን ከዚህ ዓለም የምታልፍበት የምትሞትበት ይሆናል አሉት። ዳግመኛ ሰሎሞን በልቡ አስቦ ሞት ሳይቀድመኝ እኔ እቀድመዋለሁ፣ ከመሞቴ በፊት ብሔረ ሕያዋን እገባለሁ አለ። ከዚህም በኋላ ጥር 30 ቀን የቤተ መንግስት መኖሮችን ታላላቆች አማካሪዎችን ጠራቸው። የተዘጋጀ ማዕድም ሙሉ የሆነ የወይን ጠጅም በማቅረብ ታላቅ ምሳ ግብዣ አደረገላቸው። እነሱም ተመገቡ፣ ጠገቡ። ከዚህም በኋላ ሰለሞን እንዲህ አላቸው፣ ይህ ሰው ወደ ሰማይ በወጣ ጊዜ ድንገት የብሔረ ሕያዋን ብሔረ ብፁዓን ምስጢራትን እንዳየ እንደተመለከተ የነገረኝ ሰምታችኋል። እኔ ወደ ሰማይ ወደ አየር እወጣለሁ። እውነት እንደሆነ ይህን ሰው ያየው ወይም እውነት እንዳልሆነ እንደርሱ አያለው። ጥቂትም ቀኖችም ብዘገይ 2 ዓመት 3 ዓመት ወይም 5 ዓመት ብዘገይ አትዘኑ። የኔ ነገሩ ፍጻሜ ሳያይ ሳልረዳ ወደ እናንተ አልመለስም፣ አታስቡ፣ አትዘኑ አላቸው። አማካሪዎች የቤተ መንግስት ታላላቆችም ሰዎች እንዲህ ብለው መለሱለት፣ ጌታችን ንጉሳችን ሆይ እንደዚህ አታድርግ። አንተ ከሄድክ በኋላ እየሄድን እንደዘገየ ጠላቶች ይሰማሉ፣ ወደ እኛ መጥተው ይከቡናል፣ ገንዘባችን ይዘርፋሉ፣ ሀገራችን በቁጥጥር ስር ያደርጋሉ፣ እኛንም ሚስቶቻችንን ባሮቻችን ያደርጋሉ። እኛ ቸል ብትል ኢየሩሳሌም በብዙ ዘመናት ያነስካት የሰራት ቤተ መቅደስ አስባት፣ አረማውያን እንዳያፈርሷት አሉት። ሰለሞንም ነገርን በማራራቅ በሽንገላ የለመናችሁኝ ያላችሁኝ ሁሉ እሺ ያደርጋለሁ አላቸው። በማግስቱም ጭፍሮቹን አገልጋዮቹን ሁሉ ገንዘቡን፣ መዛግብቱን በትጋትና በኃይል እንዲጠብቁ ሰለሞን አዘዛቸው። ከዚህ በኋላ በቤት ውስጥም ባሳደገው ክንፎች ባሉት በዚያ ፈረስ ላይ ተቀምጦ ወደ አየር ወጥቶ ከፀሐይ መግቢያ ደረሰ። የፀሐይ ላብም እንደ እሳት አቃጠለው። ከዚያም ወደ ምዕራብ ተመለሰ። የጨለማ መጋረጃ አይቶ በዚያ ጊዜ ፈራ፣ ተንቀጠቀጠ። ከዚያም ተመለሰ። ስጋ ያለበትን ሽመል
አወረደና ወደ ሌላ ቦታ ሄደ። በዚያም በዙሪያዎቹ ምስጢራትን አየ። ከዚያም ወደ ፀሐይ መውጫ በኩል ተመለሰ። በ12 ቀኖችም ተሻግሮ ብሔረ ሕያዋን ደረሰ። በዚያን ጊዜ ብሔራውያን መላእክት ያንን መልኩ እንደ ንስር የሆነ ንጉሥ ሰለሞን የተቀመጠበትን ፈረስ ያዙት፣ 2 ክንፎቹን ሰብረው ወደ ታላቅ ገደል ወረወሩት። ሰለሞን ግን ያችን ብሪት ጽሊት የሆነች የፀሐይ ጨረቃ የምትመስል ሀገር አያት። ደግሞም በዚያ በረድ የነጹ ድንኳኖችን ከሩቅ አየ። ፈጽሞ ደስ ብሎት እንዲህ ሲመለከት ሊያመናይት ተናገሩት፣ እንዲህ አሉት፣ አንተ የመጣኸው ከየት ነው? ወዲህስ ስለመሄድ ነው? ያለ እግዚአብሔር ፍቃድ ወደዚች ሀገር ትገባ ዘንድ ምን ያደረገ? ምን ያህል ደፈርክ? ብለው ወደ ታላቅ ገደል ሊወረውሩት ፈለጉ። በዚያን ጊዜ እንዲህ የሚል ቃል ሰሙ። ወዳጁ ሰለሞንን ተዉት፣ በኋላ ዘመን አዳምና ሔዋንን ልጆቹንም ሁሉ አድናቸው ዘንድ ከእርሱ ዘር ሥጋ ለብሼ ሰው ሆኜ እወለዳለሁ። ስለ ወዳጄ ዳዊት በኋላ ዘመን ተወለደ። ስለምትወልደኝ ስለ እናቴ ማርያም በመዓልትም በቁጣም ወደ እሱ አትቅረቡ፣ ነገር ግን ወደ ሀገሩ ኢየሩሳሌም ወስዳችሁ አድርሱት። በዚያም ሞቶ በአባቱ በዳዊት መቃብር ይቀበር ዘንድ ወደ ምድር አውርዱት የሚል ቃል ሰሙ። ከዚያ በኋላ መላእክት ተሸክመው ወደ ምድር አወረዱት፣ ወደ ከበረች ሀገር ኢየሩሳሌም አደረሱት። እንግዲህ ያንን ፈረስ ክንፉን ሰባብረው ወደ ገደል ጥለውታል እና መላእክት ማለት ነው። ወዲያው ንጉሥ ሰለሞንም እንደ ሰው ሁሉ ታመመ። በመጋቢት ወር በ4ኛው ዕለት በሰላም አረፈ። መኳንንትም መሳፍንትም ሕዝቡ ሁሉ ተሰበሰቡ። ታላቅ ለቅሶም አለቀሱለት። በግምጃ ልብስን ገንዘው አለው በሚባል ሽቶ አጣፍተው በአባቱ በዳዊት መቃብር ቀበሩት። ቅድስት እሌኒ ይህን ነገር ስትፈጽም አምላክን የወለደች እመቤታችን ቅድስት ድንግል ማርያም ወዳጄ እሌኒ ለአንድ ጊዜ የሚያልፍ የሥጋ ሞትን አትፍሪ፣ ስለ በጎ ምግባርሽን ጽኑ ስለሆነ ሃይማኖትሽን ክፉዎችም አይሁድም በመቅናታቸው የቀበሩት የከበረ መስቀሉን ፈልገሽ በማግኘትሽ ልጄን እጅግ ይወድሻል፣ አትፍሪ አለቻትና ከእርሷ ተሰውራ እመቤታችን ድንግል ማርያም ወደ ሰማይ አረገች። ያንን ጊዜም ቅድስት እሌኒ ወደ ከበረ መስቀል ቤተክርስቲያን ተመልሳ ገባች። እንዳስለመደች ጽኑ ለቅሶን ስለ ነፍሷ ማልቀስ ጀመረች። ከለቅሷም ከሐዘኗም ጽናት ብዛት የተነሳ ደከመች፣ በምድር ላይ ወደቀች፣ መነሳትም ተሳናት። በዚያን ጊዜ ጌታችን ኢየሱስ ክርስቶስ ተገለጸላት፣ በግልጽ ታያች። የምትወጂ እሌኒ ሆይ ኃይልሽን አይድከም፣ ከምድር ላይ ተነሽ አላት። ወዲያውኑ ተነስታ በትክክል ቆመች። ጌታም ኢየሱስ ክርስቶስም ወዳጄ እሌኒ ሆይ ሞትን ስለመፍራት ሰለሞን ይህን ሁሉ ነገር ያደረገ መሆኑን ከየት አገኘሽ? ከየትስ ሰማሽ? አላት። እሌኒም ጌታ ሆይ ስራቸው ከአማረ ሃይማኖታቸው ከቀና ከቀድሞ አባቶች የሰማው ደግሞ ሰለሞን ሞትን ስለመፍራቱ ይህን ሁሉ ነገር ማድረግ ከመጽሐፍ አገኘሁ አለች። ጌታችን ኢየሱስ ክርስቶስ ከቅድስት እሌኒ ይህን አፍ ሰምቶ እርሷም እጅግ ስለመውደዱ ወዳጄ እሌኒ ሆይ ሞትሽ በእኔ ፈቃድ ሳይሆን በአንቺ ፈቃድ ይሆን አላት። ለእሌኒ መልሳ እንዲህ አለቻት፣ ጌታዬ ፈጣሪ ሆይ ትናንትና አስጨነቀኝ። አንተ ጥቂት ፈጽሜ የሌለህ አምላክ ስትሆን ለመንግስት ኃላፊ የሌለው ገነት ለልጅ የማያልቅ ሲሆን አሁንም በአንተ ከመተማመን በቀር ስልጣንና ኃይል የለኝም። አመድና ትቢያ ነኝ። በእኔ ላይ የወደድከውን አድርግ። ሞትን ሕይወትን በአንተ እጅ መካከል ናት። ነፍሴንም ሥጋዬንም በስልጣን አስጠብቃት። ይህን ብላ ከጌታ ክርስቶስ መስቀል ራሷን አስጠጋች። ጌታ ኢየሱስ ክርስቶስም ቅድስት እሌኒን መልሶ እንዲህ አላት፣ እነሆ አሁንም ዕድሜሽ 150 ዘመናት ሆኖሻል። አሁንም 40 ዓመት ጨመርኩልሽ። ይህንን ብሎ ጌታችን ኢየሱስ ክርስቶስ ከእርሷ ተሰወረ። በታላቅ ክብር ምስጋና ወደ ሰማይ አረገ። የከበረች እሌኒን የክብር ባለቤት ከሆነው ከጌታ ኢየሱስ ክርስቶስም አንደበቴን ቃል ሰምታ እጅግ ደስ አላት። በምድር ላይ ወድቃ ሰገደች፣ እግዚአብሔርን አመሰገነች። የሕይወቷን ዕድሜ 190 ዓመት በሆናት ጊዜ በሰኔ ወር በ9 ቀን በሰላም አረፈች። ነገሥታትም መኳንንትም መሳፍንትም ሕዝብ ሁሉ ወደ እርሷ ተሰብስበው ታላቅ ለቅሶ አለቀሱ። በግምጃ ልብስም ገንዘው በአልዋው ሽቶ አድርገው በከበረ መስቀል ቤተ ክርስቲያን
ግቢ ክብር ያላቸው ነገስታት በተቀበሩበት መቃብር ቀበሯት። ከመቃብሯ በሽተኞችን የሚፈውስ ታላቅ ብርሃን ወጣ። ለእግዚአብሔር ምስጋና የሆነ የጌታችን ኢየሱስ ክርስቶስ ይቅርታው፣ ቸርነቱ፣ ምሕረቱ የከበረ መስቀሉ ግርማው በቤታችን የድንግል ማርያም በረከቷ ቅድስት ለእኔ የጉዞዋ ድካም ከሁላችን የክርስቲያን ወገኖች ጋር ይሁን ለዘላለሙ አሜን። እንግዲህ እንዲህ ነው ክርስትና። ሲገባን ለቃሉ ተገዥ እንሆናለን። እግዚአብሔር የሚለን እንሰማለን። አድርጉ ያለን እናደርጋለን ማለት ነው። እንግዲህ ቅዱሳን አባቶቻችን እንዲህ ነው። እንግዲህ የሰለሞንም ጥበብ ያው አይተናል። ጥበብ ሁሉ ተሰጥቶታል። ማስተዋል ስጠኝ ያለው ለዚህ ነው እና የመስቀሉ በረከት አይለየን። በዚህ እንግዲህ የገባሁት ኔትወርኩ እያስቸገረ ነው። ፌስቡክ ዩቲዩብ ላይ እምቢ ብሏል። ይሄ ፈተና አይደለም። ስለዚህ ከፈተና ይሰውረን አምላካችን አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ዘበሰማያት ታላድነን ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይሉ ስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እም እግዚአብሔር ዘበሰላም ለኪ ወለኪ ማነስ ወብሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ሆይ ተዓለ ጸልይ ምሕረተ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይሥረይ ለነ ኃጣውኢነ ከመ ይቤዠነ እግዚአብሔር አብ አንድ አምላክ በሚሆን በአብ ወወልድ ወመንፈስ ቅዱስ ስም ሰኔ 10 በዚህች ቀን ቅድስት ደናግል ደባሞንና በሰጣሞን እናታቸው ሶፊያ በሰማዕትነት ሞቱ። እንዲህም ሆነ ስሙ ዋርስኖፍ የሚባል አንድ ሰው ነበረ። ኤጲስቆጶስነት ሊሾመው በወደደ ጊዜ ሽቶ ወደ ናባ አውራጃ እሊህም ደናግል ወዳሉበት ወደ ግህሙን ደርሶ በዚያ አደረ። በዚያች ሌሊት የእግዚአብሔር መልአክ ተገለጠለት። ከዚህ ለምን ትተኛለህ? ተነስና ተጋደል። አንተ ሰማዕት መሆን ለሚሹ ሁሉ አክሊል ተዘጋጅቷል። አሁንም ተነስተህ ወደ መኮንን ሄድና በፊቱ ቆመ። ክብር ይግባውና በጌታ ኢየሱስ ክርስቶስ ታመን አለው። እንግዲህ ክርስቲያን ነኝ በል ነው። እንግዲህ ከእንቅልፉ በነቃ ጊዜ ራእይ እንዳየ ለቅዱሳን ደናግል ነገራቸው። ሲነጋም ተነስተው ከእርሱ ጋር ወደ መኮንን ሄዱ። በመኮንን ፊትም ክብር ይግባውና በጌታ ታመኑ። መኮንኑም ይዞ ጽኑ ስቃይ አሰቃያቸው። ወደ ወህኒ ቤትም ጨመራቸው። ከጥቂትም ቀኖች በኋላም ከዚያ ወጥቶ ከቅዱሳን መላእክት ጋር ወደ ንስር ላካቸው። እናታቸውን ትከተላቸው ነበር። መኮንን ለአማልክት ዕጣን አጠኑ አላቸው። ባልታዘዙ ጊዜም ጽኑ ስቃይ ማሰቃዩት። የእግዚአብሔር መልአክ ልኮ አጸናቸው፣ ቁስላቸውን ፈወሰ። ከዚህ በኋላ መኮንን ከእርሱ ጋር ወደ ሀገር ዕፃ ይዟቸው ሄደ። የጣዖቱ ካህናት ጣዖታቱን እንደምትረግም ስለ ቅድስት ደባሞር ነገሩት። እንዲህም ባልንጀራው ዮና የምትባል ሴት እንዳለች ነገሩት። እርሱም ህብራቸው በራሱ የሆነ መልክ ልብሶች እየሰራ ለምግባቸውም ይሸጥ ነበረ። የተረፋቸውን ይመጸውቱ ነበረ። መኮንንም ዮናን ዜና በሰምቶ ራሱን በሰይፍ እንዲቆርጡት ባለሰይፉ ላከው። የሰያፊው ስም አውግዮስ ነው። ወደዚያችን በቀረበ ጊዜ ፊቷ እንደ መላእክት ፊት በሆነ ተመልቶ አየና ፈራ። እርሷም ወደ መኮንን እንዲወስዳት እንጂ እንዲገላት የእግዚአብሔር ጸጋ አስገነዘባቸው። ቤተሰቦቿም ተሰነባበቱት። ጸሐፍ ከሚባል ሀገር ወጣች። ወደ ሀገር ዕፃ ደርሳ መኮንንም ተገናኛቸው። ከቅዱሳን ሶስት ከባልንጀሮቹ ጋር እርስ በርሳቸው ሰላምታ ተሰጣጡ። ሰያፊው አውግዮስ ክብር ይግባውና በጌታ ኢየሱስ ክርስቶስ ታመነ። ራሱን ቆረጡት። የሰማዕትነት አክሊል ተቀበለ። እንዲህም ቅዱሳን ደናግሎችም ራሳቸውን ቆረጧቸው፣ ገድላቸውን ፈጸሙ። የድል አክሊልም ተቀበሉ። ቅድስት ደባሞን ግን ጽኑ ስቃይ የሚያሰቃዩት ዘንድ በመንኮራኩር ላይ ሰቀሉት። በዚያም ስቃይ ውስጥም ለብዙ ቀኖች ኖረች። የእግዚአብሔር መልአክም ያጸናትና ያስችላትና ቁስሎቿን ይፈውሳት ነበረ። መኮንን ወደ ወህኒ ቤትም አስገባት። በዚያም ጥቂትም ቀኖች ኖረች።
ወደ ፍርድም ሸንጎ አስቀርቦ ለአማልክት ሰዊ አላት። ባልሰማች ጊዜም ራሷን እንዲቆርጧት አዘዘ። ራሷን ቆረጧት። ሊቆርጡ ከከተማ ወደ ውጭ ባወጧት ጊዜ ሴቶች ሁሉ እያለቀሱ ከበቧት ነበር። እርሷ ግን ፈጽማ ደስ ይላት ነበር። ራሷን በሰይፍ ቆረጧት። እንዲህም እናቷንም እህቴ በሰይፍ ቆረጦቻቸው፣ በመንግሥተ ሰማያትን የድል አክሊልን ተቀበሉ። ለእግዚአብሔር ምስጋና ይሁን። እኛንም በሊህ ቅዱሳን ሰማዕታት ጸሎት ይማረን፣ በረከታቸው ከእኛ ጋር ትሁን ለዘላለሙ አሜን። ሰላም ለሶፊያ ወላወላዲሃ ዲባሙን ወብስጣቶስ ዘተሳተፍ ይሰንዕዋ ለሰብ ምስለ ወርሰዋፍ እማ የሆና ሀገረ ጽንፍ ምነወዲቅ ኪያሃ ይቅህፍ ከመ እግል ታቅፍ ደሮህ በክንፍ። በዚች ቀን የሰማዕት አክሊሲሞስ የአባ ኔዋም የይስሐቅ የፊታቸው መታሰቢያ ነው። በረከታቸው ከኛ ጋር ለዘላለሙ አሜን። ዳግመኛ በዚች ዕለት ለክርስቲያን ወገኖች በዓለም ሁሉ ታላቅ ደስታ ሆነ። መላእክትን በሰማይ ደስ ተሰኙበት። በዚች ዕለት እውነተኛ ምእመን ከሆነ ከንጉሥ ቆስጠንጢኖስ ዘንድ የጣዖታት ቤቶች እንዲዘጉ፣ ቤተ ክርስቲያናት እንዲከፈቱ ትእዛዝ ሰጥቷልና። ደስታን የተመላች ያቺ መልእክት ወደ እስክንድርያ ከተማ እንደ ዛሬዋ ቀን በደረሰ ጊዜ ፈጽማ ደስ ተሰኙ። ወደ ግብፃውያን አውራጃ ሁሉ ላካት። ምእመናን ሁሉ ስለ ቤተ ክርስቲያን ክብር ከፍ ማለት ደስ አላቸው። የጣዖታት ቤቶችን ዘጉ፣ አብያተ ክርስቲያናትን ከፈተች። እንደ ዛሬዋን በዚች ዕለትን በዓል አደረጉ። ይኸውም ቆስጠንጢኖስ በነገሰ በ11 ዓመቱ ነው። ለእስክንድርያ ሊቀ ጳጳስነት በተሾመበት በመጀመሪያ ዓመት ነው። ለእግዚአብሔር ምስጋና ይሁን። በእኛ ላይ ይቅርታው ቸርነቱ ይደረግልን ለዘላለሙ አሜን። ሰላም ለዕለተ በዓለ ፍስሐ ዘሰምዕዋ ጽዑናን ሀሊብ እዶ አምሳለ ጠዋ መልእክታተ ጽድቅ ሶበተ ዜነዋ እለምትካት በምክንያት ጣዖታት ዘአፄዋ አብያተ ክርስቲያናት ኩሉ እስመ ዮም ተረዋ ዛቅረብኩ ማሌት አዘክራ ይለፍም ለተጸምዱ ከዘልፈ ለላነብ ተወከብ ዘንድ የተመጻፈ ተረሰከ እግዚኦ ጻድቅ መበለት ውኩፈ እመ እላምቡላን ዘተረፈ ነቢያት ቅዱሳን ሐዋርያት ሰባክያን ጻድቃን ደናግላዲ መነኮሳት ሄራን ባረኩ ጉባኤ ዛት የመካን እስከ አደጋዊ ሊቆን ንጉሥ ሕፃን እዚ ጻፎ በክርታስ ወለዛ ጻፎ ወንዛ ይደርስ ወለዛ አንበብ ወለዘ ወለስታን አዲስ ወለዝና ቃሉ ወለዝነ መንፈስ በጸሎት ማርያም አረጌተ ሁሉም ባይሰወረ ይማረነ ኢየሱስ ክርስቶስ የምሕረት አባት የይቅርታ ባለቤት አባታችን ይማረን ይቅርም ይበለን፣ ለቃሉም ተገዥ አድርገን፣ ምሕረቱን ቸርነቱን ይላክልን፣ ለዓለሙ ሰላም ለሕዝበ ክርስቲያኑ ለእኛ መረጋጋትን ያድለን። ሀገራችንን፣ ሃይማኖታችንን፣ አንድነታችንን ከጥፋት ከመለያየት ይጠብቅልን። እኛንም ልጆችን ከመከራ ከስቃይ ከስደት ከራብ ከጦርነት ከወረሽ በሽታ ከድንገተኛ ሞት ከቀሳሽ ሰይጣን አምላካችን ይጠብቀን። ለቃሉ ተገዥ አድርገን ትእዛዙ እንድንጠብቅ እሱ ይርዳን። ተጻራሪ የዲያብሎስ ሰራዊትን ከእግራችን በታች ይጣልልን። አምላካችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ምሕረቱን ቸርነቱን ይላክልን። ለቃሉን ተገዢ አድርገን ትእዛዙ እንድንጠብቅ እሱ ይርዳን። የምሕረት አባት የይቅርታ ባለቤት ጾም ጸሎታችንን ይቀበልልን። አጽራሪ ቤተክርስቲያን፣ አጽራሪ ተዋሕዶን፣ አጽራሪ ገዳማትን፣ አጽራሪ አባቶችን፣ አጽራሪ ሊቃውንትን፣ አጽራሪ መምህራን፣ አጽራሪ ምዕመናን ያስታክስልን። ከቅድስት ቤተክርስቲያን የራቁ ከሃይማኖት የወጡ መልሳቸው ያሳስባቸው። ለቃሉም ተገዢ ያደርጋቸው። በትዳር ያላችሁ ትዳራችሁ ልጆቻችን መልካም ስራችሁን ይባርክላችሁ። ትዳር ለሌላቸው ንጹህ ትዳር፣ ልጅ ለሌላቸው ልጅ፣ ስራ ለሌላቸው ተመስገን የምትሉበትን ስራ ያድላቸው። በጸሎት አስበን አትርሱን ብለው የተማጸኑትን በምሕረት በቸርነት ሁላችን የሚያስበን ሀሳብ ልቦናችንን ይሙላልን ይፈጽምልን። አምላካችን በሀገራችን የገባውን ይህን የአውሬ መንፈስ፣ የዘንዶን መንፈስ፣ የሰውን ደም የሚያፈስ የሰውን ሕይወት የሚያስቀጥፍ ጠራርጎ ያጥፋልን፣ ያንሳልን፣ ያስወግድልን። ሀገራችን መሀሏን ገነት ግራ ቀኟን እሳት ሾህ ሚካኤል አድርጎ ይጠብቅልን። አምላካችን ፈጣሪያችን እሱ ከሚያውቀው እኛ ከማናውቀው አደጋ መከራ ይጠብቀን። እግዚኦ 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 ከሚያስብል መከራ ይሰውረን። አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰነ ወታማነ ዘተመሱት አላድነነ ዋልሃነ ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በሊናኪ ወድንግል በሥጋኪ እግዚአብሔር ዘወ ሰላም ለኪ ወርክሽ አንቺ ማነስ ወወር ፍሬ ከርሥኪ ተፈሥሒ ሆሲት ወሚለተ ጸጋ እግዚአብሔር ስለይታሉ ዘልይ
ምሕረታ በፍቅር ወልድከ ኢየሱስ ክርስቶስ ከመ ይስረይን ኃጣውኢነ ከመ ይጽን እግዚአብሔር አብ ኦ ሊቀ ኢየሱስ ክርስቶስ ሠራይ ኃጢአት ኃጢአተ ኩሉ ሕዝብከ ማይሰራ ኃጢአት እግዚአብሔር ፍታ። እግዚአብሔር ይባርከን። አሜን ይደረግልን። እግዚአብሔር ይባርክላችሁ። ያቀረባችሁን ጸበ ጻድቅ ዝክረ አብ ዝክረ ወልድ ዝክረ መንፈስ ቅዱስ አድርጎ ይባርክላችሁ። ውሃውንም መድኃኒት ያደርግላችሁ። እንግዲህ በዚህ ላደርግ የቻልኩት ኔትወርክ አስቸገረኝም ቢሆን ያው ግማሽ ላይም ቢሆንም ድርሳኑን የጀመርኩት ያው መጀመሪያ ላይ ደህና ነበር፣ በኋላ ዘጋ እና በጣም እየፈተነኝ ያለው እግዚአብሔር ከእንደዚህ ያለ ፈተና እንግዲህ እግዚአብሔር ሁላችንም የሚጠብቀን። ብዙዎች ዳይሬክት ሲተላለፍ ነው ደስ የሚላቸው፣ በዚህ ሲሆን ደግሞ ያው የሚያው ትንሽ እንትን ይላል። ግን የንጉሱ ቆስጠንጢኖስ የንግስቷ እሌኒ እና የሰለሞን ጥበቡ እንግዲህ ቀላል አይደለም። ብሔረ ሕያዋን እንግዲህ ክንፍ ያለው ፈረስ ይዞ ነው የገባው። አይኑ ብቻ ቀጥታ እንዲመለከተን ያደረገውና ይገርማል። እንዲሁ ለአባቶቻችን የሰጠው ጥበብ የሰጠው ጸጋ እግዚአብሔር ደግ አምላክ ነው። መላእክት እዚያ ሲገባ ሲያዩ ያንን ፈረስ ጎትተው ክንፉን ሰበረው ወደ ገደል ነው የጣሉት። ታያችሁት? እሱንም ሊጥሉት ፈለጉ። ግን ምን አለ? እሱን አትንኩት አለ። አያችሁት? ከሱ የምትወለዳለችና ስለዚህ ከሷ ዘር እንግዲህ ከመቤታችን ሰው ሆኜ እንደሚወለድ እንግዲህ እየነገራቸው ነው፣ እያስረዳቸው ነው። እና በሰላም አውርዱት ነው ያላቸው፣ አትጣሉት። ከሷ ሰው ሆኜ እወለዳለሁ ብሎ ነው የነገራቸው። ስለዚህ መላእክት ተሸክመው ኢየሩሳሌም አድርሰውታል፣ አውርደውታል፣ ምንም ሳይነካው። ከዚያ ታመመ። በዚያስ መጨረሻው እረፍት ሆነ ማለት ነው። እንግዲህ ፀሐይ መግቢያ ድረስ ሄዷል፣ ጨለማ ድረስ ሄዷል። እኔ ግርም ይለኛል፣ ይደንቀኛል ብዙ ጊዜ አንድ የእግዚአብሔር ቸርነት ነው። እንግዲህ ለሰው ልጆች ጥበብ ሰጥቶ ነበረ፣ ግን አልተጠቀመበትም። የሰው ልጅ ወደ ክፋት አዞረው፣ በክፋት መንገድ ሄድን። ስለዚህ ደግሞ መጨረሻው አያምርም እና አባቶቻችን እንግዲህ በእምነት ጽኑ ተጋደሉ እያለ ነው እንግዲህ በራእይ እየነገራቸው። ዛሬ እኛ ጋር ምንድን ነው? ሰይጣን ነው ያስቸግረን የሚያስጨንቀን እና የቅዱሳን አምላክ እግዚአብሔር በበረከት እና በረድኤቱ ይጎብኘን፣ ምሕረቱን ቸርነቱን ይላክልን። አሜን።